የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያላቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። አፈርን ከሲሚንቶ ጋር በመቀላቀል ደረጃቸውን የጠበቁ ቤቶች ለመገንባት የሚያስችል ጥናት ተጠናቀቀ። አቶ ጀዋር መሐመድ በምርጫው አዲስ አበባ ብቻ እንሳተፋለን ሲል ተናገረ። ኦፌኮ የቢሾፍቱን ሜጋ ኤርፖርት ፕሮጀክት በጽኑ እቃወማለሁ አለ። ቀነኒ አዱኛ ተገድላለች እንጂ ራሷን አላጠፋችም ሲል ታላቅ ወንድሟ ተናገረ። የቂሊንጦ እስር ቤት ከአቅም በላይ እስረኛ መያዙ ተነገረ። ኢትዮጵያ የቻይናን አንድነትና የታይዋንን ሀገርነት እንደምትቃወም አስታወቀች። ዶናልድ ትራምፕ ግሪንላንድን ለመውረር እቅድ እንዲወጣ አዘዙ። እንዲሁም የቬንዙዌላ ሁኔታ አሳስቦኛል ስላለው የአፍሪካ ህብረት እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኦፌኮ የቢሾፍቱን ሜጋ ኤርፖርት ፕሮጀክት በጽኑ እቃወማለሁ አለ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የአቡ ሴራ ሜጋ ኤርፖርት ፕሮጀክት አስመልክቶ ክብርን የሚነካ ልማት ሳይሆን ዝርፊያ ነው ሲል መግለጫ አውጥቷል። የኦሮሞ ፌዴራላዊ ኮንግረስ በምስራቅ ሸዋ ዞን አቡ ሴራ ወረዳ ሊገነባ የታቀደውን የሜጋ ኤርፖርት ፕሮጀክት አስመልክቶ በአካባቢው ማህበረሰብ ላይ የተጋረጠውን ስጋት ለህዝብ ለማሳወቅ በሚል መግለጫ አውጥቷል። ኦፌኮ በመግለጫው ባለፉት 3 ዓመታት የሸገር ከተማ ምስረታንና የአዲስ አበባ ኮሪደር ልማትን ተከትሎ የተከሰተውን ህገወጥ የመፈናቀል ማዕበል በተመለከተ ተከታታይ ማስጠንቀቂያዎችን ሲሰጥ መቆየቱን አስታውሰው፣ ይሁንና አሁን በአቡ ሴራ የቢሾፍቱ ዓለም አቀፍ አየር ማረፊያ የተፈጠረውን ሁኔታ ችግሩ ወደ አደገኛና የከፋ ደረጃ መሸጋገሩን ያሳያል ሲል ማስታወቁን ኢትዮጵያን ቢዝነስ ቪው ዘግቧል። ቀነኒ አዱኛ ተገድላለች እንጂ ራሷን አላጠፋችም ሲል ታላቅ ወንድሟ ተናገረ። የቀነኒ አዱኛ አሳዛኝ የህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብሩ መረጃዎችን ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሀሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ በተመለከተበት ወቅት ህይወቷን እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ገልጿል። ለማ እንደሚለው ከሆነ የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ሚኒሊክ ሆስፒታል ሲወሰድ ቤተሰቦች ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅት እህቱ ላይ ምንም አይነት ጭረት ወይም የተሰበረ አጥንት አለመኖርን አረጋግጧል። ለምን እኛ ሳናይ ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምጹን ለማሰማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢ ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁ ነው። ሊበን ሚስጥር አውጥተሃል በሚል የማስፈራሪያ መልእክቶች እየደረሱት መሆኑን ለማ ገልጾ በወንድሙ ላይ ጉዳት እንዳይደርስ ስጋቱን ገልጿል። አፈርን ከሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት ተጠናቀቀ። ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁን የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ታምራት ሙሉ እንደገለጹት ከሀሮማያ ዩኒቨርሲቲ ጋር በመተባበር የተጠናው ይህ ጥናት ትኩረት ያደረገው በሐረሪ፣ በድሬዳዋና በጅግጅጋ አካባቢዎች የሚገኘውን አፈር ለቤት ግንባታ በሚውል መልኩ ማዘጋጀት ላይ ነው። ቴክኖሎጂ የተለመደውን ብሎኬት ከመጠቀም ይልቅ በአካባቢው የሚገኘውን አፈር ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ነው ብለዋል። በእነዚህ አካባቢዎች የሚኖሩ ከ6 ሚሊዮን በላይ ነዋሪዎች የቤት ግንባታ ችግርን የሚቀርፍ መፍትሄ ይዞ መቅረቡን ዋና ዳይሬክተሩ ተናግረዋል። ግንባታዎች ሙሉ በሙሉ በሲሚንቶ ላይ ብቻ የተንጠለጠሉ እንዳይሆኑ በማድረግ የግንባታ ወጪን በእጅጉ እንደሚቀንስም ተገልጿል። ጥናቱ ሁሉንም የኢንጂነሪንግ መስፈርቶች አሟልቶ በቤተ ሙከራ የተረጋገጠ ሲሆን በአሁኑ ወቅት ለአካባቢያዊ ችግር አካባቢ መፍትሄ በሚል ስትራቴጂ ለመጨረሻ ማረጋገጫ ለውይይት ቀርቧል። የቂሊንጦ እስር ቤት ከአቅም በላይ እስረኛ መያዙ ተነገረ። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው ተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገልጿል።
በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑን አበረታች ከሆኑ ሁኔታዎች መካከል የሚጠቀስ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። አቶ ጀዋር መሐመድ በምርጫው አዲስ አበባ ብቻ እንሳተፋለን ሲሉ ተናገሩ። በውጭ ሀገር የሚኖሩት አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፌኮም አባልነታቸውን እንዳለቀቁ ገልጸዋል። አቶ ጀዋር ከ4 ዓመት በፊት የኦፌኮ ምክትል ሊቀመንበር ሆነው መመረጣቸው የሚታወስ ሲሆን ከሀገር ውጭ በመሆናቸው በፓርቲው ውስጥ ያላቸው ተሳትፎ ደካማ መሆኑ ይታወቃል። አሁንም የፓርቲው አባል ስለመሆናቸው ተጠይቀው አዎ ነኝ የሚል መልስ ሰጥተዋል። ኦፌኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈ በምርጫ ቦርድ የሚሰረዝ በመሆኑ በአዲስ አበባ ብቻ እንደሚወዳደር ማስታወቁ ይታወሳል። አቶ ጀዋር ይህንን የፓርቲውን አቋም እንደሚደግፉ ገልጸዋል። ፓርቲው በከተማ ውስጥ ከሚያቀርባቸው እጩዎች መካከል አቶ ጀዋር አንዱ ስለመሆኑና አለመሆናቸው ተጠይቀው ፓርቲው የሚያቀርባቸውን እጩዎች ጊዜው ሲደርስ ያሳውቃል በማለት ቀጥተኛ መልስ ከመስጠት ተቆጥበዋል። በአሁኑ ወቅት ኑሯቸውን በውጭ ሀገር ማድረጋቸውን የገለጹት አቶ ጀዋር በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ምህዳር መጥበቡንና የፓርቲዎች እንቅስቃሴ መገደቡን ተናግረዋል። የተቃዋሚ ፓርቲ አባላት እንደሚገደሉና እንደሚታሰሩ እንዲሁም በጥሩ ዓይን እንደማይታዩ የጠቀሱት ፖለቲከኛው በዚህ ሁኔታ ውስጥ ገዢው ፓርቲ ተጠናክሯልም ሆነ ተዳክሟል ማለት አይቻልም ብለዋል። ኢትዮጵያ የቻይናን አንድነትና የታይዋንን ሀገርነት እንደምትቃወም አስታወቀች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም ገልጻለች። የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸው ጥረቶችንም ደግፋለች። ቻይና በበኩሏም በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛው ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ አረጋግጣለች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም የገለጸች ሲሆን እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉንም አይነት ጥረቶችና የተመድ ጠቅላላ ጉባኤ ውሳኔ ሀሳብ 2758ን በጽናት እንደምትደግፍ አስታውቃለች። ቻይና በበኩሏ ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተር፣ ዓለም አቀፍ ሕግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። በተጨማሪም ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግ ጠቁማለች። ይህ የተገለጸው የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ከታህሳስ 29 እስከ ጥር 1 2018 ዓ.ም በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መወያየታቸውን ተከትሎ ሁለቱ ሀገራት ባወጡት የጋራ መግለጫ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ሁለቱ ሀገራት በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ በኢነርጂ፣ በትራንስፖርት እና በፍትህ ዘርፎች ያላቸውን የሁለትዮሽ ትብብር ይበልጥ ለማጠናከር ቃል ገብተዋል። ዶናልድ ትራምፕ ግሪንላንድን ለመውረር እቅድ እንዲወጣ አዘዙ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመውረር የሚያስችል ወታደራዊ እቅድ እንዲያወጡ ለከፍተኛ የጦር አዛዦቻቸው ትዕዛዝ መስጠታቸውን ዴይሊ ሜይል ጋዜጣ ዘግቧል። ይህ እርምጃ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶ ሙሉ በሙሉ ለውድቀት ሊዳረግ እንደሚችል ተሰግቷል። ፕሬዝዳንቱ በዴንማርክ ሉዓላዊነት ስር የምትተዳደረውን ግሪንላንድን ለመቆጣጠር የፈለጉት የሩሲያንና የቻይናን እንቅስቃሴ ለመግታትና ለደህንነት ስጋት በሚል ምክንያት እንደሆነ ተገልጿል። ትራምፕ የጋራ ልዩ ዘመቻ እዝ የወረራ እቅድ እንዲዘጋጅ የጠየቁ ቢሆንም የጦር ኃይሎች የጋራ ኤታማዦር ሹሞች ጆይንት ቺፍስ ኦፍ ስታፍ ግን እርምጃውን ህገወጥ እንደሆነና የኮንግረስ ድጋፍ እንደሌለው በመግለጽ ተቃውሞታል። አንድ የመረጃ ምንጭ ለጋዜጣው እንደገለጸው ከፍተኛ ጀነራሎች ትራምፕን ከዚህ አደገኛ ሀሳብ ለማስቀየርና ትኩረታቸውን ለመቀየር በኢራን ላይ ጥቃት መሰንዘርን የመሳሰሉ አነስተኛ ውዝግብ ያላቸውን እርምጃዎች እንደ አማራጭ እያቀረቡላቸው ነው።
አንድ የዲፕሎማቲክ ምንጭ እንዳስጠነቀቀው አሜሪካ ግሪንላንድን ከወረረች ኔቶ ከውስጥ ይፈራርሳል። አሜሪካ ግሪንላንድን መያዟም የአውሮፓ ሀገራት ኔቶን ጥለው እንዲወጡ ሊያደርግ እንደሚችልና አንዳንድ የአውሮፓ ባለስልጣናትም ይህ የትራምፕ ደጋፊዎች ኔቶን ለማፍረስ የጠነሰሱት ሴራ ሊሆን እንደሚችል ተጠርጥረዋል። በሌላ በኩል ዴይሊ ቴሌግራፍ እንደዘገበው የአውሮፓ የኔቶ አባላት የአርክቲክን አካባቢ ለመጠበቅና የትራምፕን ስጋት ለማቃለል ወታደሮችን፣ መርከቦችንና አውሮፕላኖች ወደ ግሪንላንድ ስለመላክ እየተወያዩ ነው። በአሜሪካ የቬንዙዌላ ጥቃት መበረታታቸው የተነገሩ የትራምፕ አማካሪዎች ሩሲያ ወይም ቻይና ወደ አካባቢው ከመምጣታቸው በፊት አሜሪካ ግሪንላንድን በፍጥነት መቆጣጠር አለባት ብለው ያምናሉ። አንዳንድ የእንግሊዝ ዲፕሎማቶች ግን ትራምፕ ይህንን አጀንዳ ያመጡት በመጪው የሽግግር ምርጫም የአሜሪካን ኢኮኖሚ ችግር ለመሸፈንና መራጮችን ለማዘናጋት ነው ብለው ያምናሉ። የአፍሪካ ህብረት የቬንዙዌላ ሁኔታ እንዳሳሰበው ገለጸ። የአፍሪካ ህብረት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም ታፍነው መወሰዳቸውንና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉ ሁኔታዎች በጥልቅ እንዳሳሰቡት ገልጧል። ጉዳዩን በቅርበት የተከታተለው መሆኑንም ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጧል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።